ሰላም ኢቃና ዜና ቅምሻ ነው የዕለቱ ዋና ዜናዎች የፌደራል ፖሊስ ምክትል ኮሚሽነር የነበሩት ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾሙ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ለሶስት ኃላፊዎች ዛሬ ሹመት መስጠታቸውን የክልሉ ኮሙኒኬሽን ቢሮ በኦፊሴላዊ የፌስቡክ ገጹ አስነብቧል በዚህም መሰረት የክልሉን ፖሊስ ኮሚሽን ለአንድ ዓመት ከ6 ወር ገደማ ሲመሩ የቆዩትን ደስዬ ደጀንን በመተካት የፌደራል ፖሊስ ምክትል ኮሚሽነር የነበሩት ዘላለም መንግስቴ ተሾመዋል እንዲሁም ዶክተር እሸቱ የሱፍ የክልሉ ሰላምና ጸጥታ ቢሮ ኃላፊ በመሆን ደሳለኝ ጣሰውን በመተካት መሾማቸው ተገልጿል ዶክተር እሸቱ ላለፉት 3 ዓመታት ቢሮውን ሲመሩ የቆዩትን ኃላፊ በመተካት እንዲመሩ ዛሬ ከመሾማቸው አስቀድሞ ላለፉት 1 ዓመት ከ6 ወር ገደማ የሰላምና ጸጥታ ቢሮ ምክትል ኃላፊ በመሆን ሲያገለግሉ ነበር ርዕሰ መስተዳደሩ በተጨማሪም አስቻለ አላምሬን የክልሉ ሚሊሻ ጽፈት ቤት ኃላፊ አድርገው መሾማቸውን የኮሙኒኬሽን ቢሮ አስነብቧል በዚህ መሰረት አዲሱ ተሿሚ ለ1 ዓመት ከ6 ወራት ገደማ የሚሊሻ ጽፈት ቤቱን ሲመሩ የቆዩትን ኮሎኔል ግርማ ገሰሰን የሚተኩ ይሆናል የብሔራዊ ተሃድሶ ኮሚሽን የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና መልሶ ማቋቋም አተገባበር ዙሪያ ከስዊድኑ ፎልክ በርናዶቴ አካዳሚ ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራረመ ስምምነቱን ትላንት የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁንና የአካዳሚው ዳይሬክተር ፐር ኦልሰን ተፈራርመዋል የስዊድን መንግስት የሰላም ደህንነትና ልማት ተቋም ከሆነው ፎልክ በርናዶቴ አካዳሚ ጋር የተደረሰው ስምምነት የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና መልሶ ማቋቋም አተገባበር ዙሪያ በጋራ ለመስራት የሚያስችል እንደሆነ ተገልጿል ኮሚሽነር ተመስገን ስምምነቱ ለአቅም ግንባታ ለምርምርና ልምድ ለመቅሰም ጠቀሜታ እንደሚኖረውና ይህም ለሰላም ግንባታ አስተዋጽኦ እንደሚያደርግ ጠቁሟል አክለውም የቀድሞ ተዋጊዎችን ትጥቅ ማስፈታትና ማቋቋም መርሃ ግብርን መንግስት በያዘው ጊዜ እንዲያጠናቅቅ የስዊድን መንግስት ድጋፉን እንዲያጠናክር ጠይቀዋል የአካዳሚው ዳይሬክተር ፐር ኦልሰን በበኩላቸው ተቋማቸው ልምዱን በማጋራትና በኢትዮጵያ ውጤታማ የመልሶ ማቋቋም ስራ ለማከናወን ስምምነቱ መሰረት እንደሚጥል መናገራቸውን ኮሚሽኑ በፌስቡክ ገጹ ባወጣው መግለጫ ጠቁሟል 2 ዓመታት የዘለቀውን የሰሜን ኢትዮጵያን ጦርነት ለመቋጨት ጥቅምት 23 ቀን 2015 ዓ.ም የኢትዮጵያ መንግስትና ህወሓት በአፍሪካ ህብረት አስተባባሪነት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት መፈራረማቸው ይታወሳል ተፈራራሚዎቹ ከተስማሙባቸው ነጥቦች አንዱ የቀድሞ ተዋጊዎችን ወደ መደበኛ ህይወት መመለስ የሚል ነው ለነዚህ ተዋጊዎችና ሌሎች በተለያዩ የሀገሪቱ ክፍሎች የትጥቅ አማራጭን በመከተል ከመንግስት ጋር ሲፋለሙ የነበሩ ተዋጊዎች በውይይት ወደ መደበኛ ህይወታቸው እንዲመለሱ ለመስራት ብሔራዊ የተሃድሶ ኮሚሽን መቋቋም ይታወሳል ከዚህ ቀደም በሀገሪቱ ከ371 ሺህ በላይ የቀድሞ ተዋጊዎች እንዳሉ መገለጹ ይታወሳል የትራንስፖርትና ሎጂስቲክስ ሚኒስቴር በአሽከርካሪዎች ምክንያት የሚደርሰውን የትራፊክ አደጋ ለመቀነስና በዓለም አቀፍ ደረጃ ተፈላጊ የሆኑ አሽከርካሪዎችን ለማፍራት ያግዛል ያለውን ስምምነት ከስራና ክህሎት ሚኒስቴር ጋር መፈራረሙን አስታወቀ ስምምነቱን የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ሰሜና የስራና ክህሎት ሚኒስትሯ ሙፈሪያት ካሚል መፈራረማቸው ተገልጿል የሁለቱ ተቋማት ስምምነት በአሽከርካሪዎች ስልጠና ላይ በጋራ በመስራት ጥራት ያላቸውንና ዓለም አቀፍ ደረጃውን የጠበቁ የአሽከርካሪነት ስልጠናዎችን ማዘጋጀት ብቁ የሆኑ አሽከርካሪነት ሙያ ሰልጣኞችን ማፍራት እንዲሁም በአሽከርካሪዎች ምክንያት የሚደርሰውን የትራፊክ አደጋ መቀነስ የሚሉ የጋራ ግቦች አሉት ተብሏል እንዲሁም ብቁ አሽከርካሪዎችን በማፍራት የሚደርሰውን የሞት የአካል ጉዳትና የንብረት ውድመት በመቀነስ የመንገድ ደህንነትን ማስፈንን እንዲሁም የኢትዮጵያ አሽከርካሪዎችን በዓለም አቀፍ ደረጃ ተፈላጊነታቸውን ማሳደግን ዓላማው ያደረገ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር በኦፊሴላዊ የፌስቡክ ገጹ አስነብቧል ዶክተር አለሙ በሀገሪቱ ከሚደርሰው የመንገድ ትራፊክ አደጋ 68% የሚሆነው በአሽከርካሪዎች ችግር ምክንያት የሚደርስ ነው ያሉ ሲሆን ስምምነቱ በአሽከርካሪዎች ላይ የሚስተዋለውን የክህሎትና የባህሪ ችግር ለማስተካከል የሚሰጠውን ስልጠናና ምዘና ደረጃውን በማስጠበቅ ብቁ አሽከርካሪዎችን ማፍራት አስፈላጊ በመሆኑ መፈረሙን ተናግረዋል የስራና ክህሎት ሚኒስትሯ በበኩላቸው ስምምነቱ ብቁ አሽከርካሪን በማፍራት የመንገድ ደህንነትን ለማስፈንና የአሽከርካሪዎችን ዓለም አቀፋዊ ተቀባይነት ለማሳደግ የሚረዳ ነው ብለዋል የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በደቡብ ሱዳን የተከሰተውን ውጥረት ለማሸማገል ጁባ መግባታቸው ተገለጸ በቅርቡ በላይኛው አባይ ግዛት በምትገኘው ናስር ከተማ የፕሬዝዳንት ሳልቫ ኪርና ምክትላቸው ሬክ
ማቻር ታማኝ ኃይሎች ግጭት ውስጥ መግባታቸውን ተከትሎ ጁባ ውጥረት ውስጥ ሰንብታለች። በሀገሪቱ የሰፈነውን ውጥረት ለማብረድ ራይላ ኦዲንጋ ደቡብ ሱዳን መግባታቸውን አዣንስ ፍራንስ ፕሬስ ቃል አቀባያቸውን ዋቢ አድርጎ ዘግቧል። ራይላ ኦዲንጋ ጁባ የገቡት የሀገሪቱ ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት ማቻር ጁባ በሚገኘው መኖሪያቸው በቁም እስር ላይ እንደሚገኙ በተገለጸ ማግስት ነው። የማቻር መታሰር ውጥረቱን ማባባሱን ተከትሎ በደቡብ ሱዳን የተባበሩ መንግስታት ድርጅት ተልእኮና የምስራቅ አፍሪካ ልማት በይነ መንግስታት ኢጋድ ውጥረቱ እንደሚያሳስባቸው ገልጸዋል። በሀገሪቱ የተካሄደውን የ5 ዓመት የእርስ በርስ ጦርነት ለመቋጨት እንደ አውሮፓውያን አቆጣጠር በ2018 በሁለቱ ወገኖች ዘንድ የስልጣን ክፍፍል ስምምነት መደረሱ ይታወሳል። የሰላም ስምምነቱም በፕሬዝዳንት ሳልቫኪርና ማቻር መካከል በነበረው ፉክክር ለተቀሰቀሰውና የ400,000 ሰዎችን ህይወት የቀጠፈውን የእርስ በርስ ጦርነት እንዲያበቃ ምክንያት ነበር። ይሁንና የሰሞኑ ውጥረት የቀደመው የእርስ በርስ ጦርነት እንዳይመለስ ስጋትን አጭሯል። የማቻርን እስር ተከትሎ የኬንያው ፕሬዝዳንት ዊሊያም ሩቶ የደቡብ ሱዳን አቻቸውን በስልክ ማነጋገራቸውን በኤክስ ወይንም ትዊተር ገጻቸው ያሰፈሩ ሲሆን ውጥረቱን ለመፍታት ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒና ከጠቅላይ ሚኒስትር አብይ አህመድ ጋር ከተማከሩ በኋላ ለሽምግልና ልዩ መልእክተኛ ወደ ደቡብ ሱዳን መላካቸውን ጠቁሟል። በጁባ ዛሬ ሱቆች እንደተከፈቱና እንደ ወትሮ ሰዎች በጎዳናዎች ላይ እንደሚታዩ የፈረንሳዩ የዜና ተቋም ዘጋቢ መመልከቱን ዘገባው ጠቁሟል። ነገር ግን ታንክን ጨምሮ ከባድ ወታደራዊ ተሽከርካሪዎች ከማቻር ቤት ደጃፍ ላይ እንደሚገኙ ተገልጿል። ውጥረቱን ተከትሎ በደቡብ ሱዳን የተመድ ተልእኮ ሁሉም ወገኖች ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን እንዲቆጣጠሩ ጥሪ አቅርቧል። ኢጋድ በበኩሉ የደቡብ ሱዳን የሰላም ስምምነት ሙሉ ለሙሉ እንዲተገበር ቁርጠኛ መሆኑን ገልጾ ሁሉም ባለድርሻ አካላት ለሰላምና ሀገራዊ አንድነት በኃላፊነት እንዲሰሩ አሳስቧል። የኢትዮጵያ ብሔራዊ ባንክ በመዲናዋ የሚገኙ ባንኮች እስከ ምሽቱ 3 ሰዓት ተኩል አገልግሎት እንዲሰጡ እንዲያደርግ የአዲስ አበባ ንግድ ቢሮ ጠየቀ። በቢሮ ኃላፊዋ ሀቢባ ሲራጅ ተፈርሞ ባለፈው ማክሰኞ ለባንኩ በተላከውና የስራ ትብብርን በሚጠይቀው ደብዳቤ የከተማ አስተዳደሩ ካቢኔ የካቲት 29 ቀን 2017 ዓ.ም በምሽት የንግድና የትራንስፖርት አገልግሎት አሰጣጥን ለመወሰን ባጸደቀው ደንብ መሰረት ማንኛውም አገልግሎት ሰጪ ተቋም ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙ መዝጋት የተከለከለ ድርጊት እንደሆነ መደንገጉን አስታውሷል። ኃላፊዋ ደብዳቤው ትክክለኛ መሆኑንና ለባንኩ መላኩን ለቃና አረጋግጠዋል። በመሆኑም በዚህ ደንብ መሰረት ብሔራዊ ባንክ በከተማዋ የሚገኙ ባንኮችም እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ እንዲያደርግ ንግድ ቢሮ ጠይቋል። ቃና ዜናው እስከተጠናቀረበት ሰዓት ድረስ ብሔራዊ ባንክ ለጥያቄው የሰጠው ምላሽ እንዳለ ለማወቅ ያደረገው ጥረት አልተሳካም። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ ያወጣውን ደንብ ከመጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መሆኑ መገለጹ ይታወሳል። በደንቡ መሰረት የንግድ ተቋማት እስከ ምሽት 3 ሰዓት ተኩል እንዲሁም የህዝብ ትራንስፖርት እስከ ምሽት 4 ሰዓት ድረስ አገልግሎት የመስጠት ግዴታ አለባቸው። ይህን ተላልፈው በሚገኙ አካላት ላይ ከገንዘብ ቅጣት እስከ ንግድ ፍቃድ ማገድ የሚደርስ እርምጃ እንደሚወሰድ በደንቡ ተደንግጓል።